አንዲት ሴት ለወንድ ልቧን መስጠት ያለባት እንዴት አድርጋ ነው? ኢሮስ የሚባለው ነው። ኢሮስ ጾታዊ ፍቅር ነው። ሴት ወንድን፣ ወንድ ደግሞ ሴትን የሚያፈቅርበት የምታፈቅርበት ነው። እሱ ከሚሞት እኔ ልሙት፣ እሱ አደጋ ከሚደርስበት እኔ አደጋ ይደርስብኝ ተብሎ ራስን አሳልፎ የሚሰጥበት የፍቅር አይነት ነው። እግዚአብሔር የተገኘ ፍቅር አጋፔ ይባላል። ሰላም እንደምን ከረማችሁ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ዛሬ ወደ እናንተ የመጣ ነው ስለ ፍቅር የሚመለከት ጉዳይ ወደ እናንተ ልናደርስላችሁ ነው። በመንፈሳዊ ሕይወት ፍቅር ምን አይነት ነው ወይም ደግሞ ምን አይነት ፍቅር ነው የሚፈቀደው ወይስ ደግሞ መንፈሳዊነት ላይ ብዙ ጊዜ በሰንበት ትምህርት ቤቶች ሊሆን ይችላል ወይም ደግሞ በተለያዩ መርሃ ግብሮች ላይ ሊሆን ይችላል፣ ማህበራት ላይ ሊሆን ይችላል። በተለያየ ጊዜ ሰዎች ግል ፍላጎታቸው እያየለባቸው ወይም ደግሞ ፈተና እየሆነባቸው በፍቅር ይጠመዳሉ ወይም ደግሞ ሐሰተኛ የሚሆን እውነተኛ ሊሆን ይችላል፣ ግን በፍቅር ይጠመዳሉ። እነዚህን ወንድሞችና እህቶች እንዴት አድርገን ማውጣት እንችላለን ከእንዲህ አይነት ነገር? ቀድሞውስ መጀመሪያ በሐሰተኛ ፍቅር የሚሆን እውነተኛ ፍቅር እንዳይጠመዱ እንዳይጠለፉ እህቶች ወንድሞች ምን ማድረግ አለባቸው? ፈተና የሚሆንባቸው እነማን ናቸው? ደግሞ ፈተና የማይሆንባቸውስ እነማን ናቸው? በገሃድ በግልጥ የሚመጡ ፈተናዎችን እንዴት አድርገን መመከት እንችላለን? እውነተኛ ፍቅር የሚባለው ምንድነው? ሐሰተኛና እውነተኛውን ፍቅርስ እንዴት እንለያለን? በቤተ ክርስቲያን አገልግሎት ውስጥ ወይም ደግሞ በማህበራዊ ህይወት ውስጥም ቢሆን በሁሉም ቦታ ሐሰተኛ ፍቅር ጎልቶ እንዳይታይብን ወይም ደግሞ ልቦናችን እንዳይቆጣጠረው ሰውነታችን እንዳይቆጣጠረው ምን ማድረግ አለብን ስለሚሉት ጉዳዮች ወደ እናንተ የምናደርስበት በእንተ ፍቅር የተሰኘ መሰናዶ ነው። ይህንን መሰናዶ እንግዲህ እኔም ብቻ አይደለሁም የተለያዩ ሰዎችን እየጋበዝን ነው። ባለ ታሪኮችን ወደ እናንተ እያመጣን በመንፈሳዊ ህይወት እንዴት አይነት ፈተና ገጥሟቸው እንደነበረ ምን አይነት ፍቅር አገጥሟቸው እንደነበረ ይሄንን ፈተናስ እንዴት ብለው እንደተወጡት ወደ እናንተ እያደረስን የምንቀጥልበት ነው። ዘወትር እሁድ ሁልጊዜም ወደ እናንተ የሚደርስ መርሃ ግብር ነው የሚሆነው። እሁድ 12 ሰዓት ላይ ሁልጊዜም ወደ እናንተ ይደርሳል። ለጊዜው ግን እየጀመርን ስለሆነ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድትቆዩን እኔ ብቻ እንደዚህ መረጃዎችን ወደ እናንተ እያደረስኳችሁ እቆያለሁ። እንግዲህ እንተወሰነ ዩቲዩብ ቻናላችን ገፋ ካለ በኋላ ደግሞ አባቶችን እንጋብዛለን፣ የፍቅር ባለ ታሪኮችን እንጋብዛለን፣ ባለትዳሮችን እንጋብዛለን። እንደዚህ እያደረግን እያስተማርን፣ ምክንያቱም አሁን ባለንበት ጊዜ ፍቅር የሚባለው ነገር ነው ብዙ በመንፈሳዊ ህይወት ወንድሞችና እህቶችን የሚፈታተነው ከመንፈሳዊ ህይወት የሚያወጣው ከመንፈሳዊነት ህይወት ወጥተው ወይም መንፈሳዊ ህይወት ላይ ሆነው ፍቅር ለምን ያዘን ወይም ስለ ፍቅር ጥያቄ ለምን ተጠየቅን ብለው ወጥተው ሌላ ቦታ የሚሄዱ እህቶችና ወንድሞች አሉ። ማለትም ለምን ተጠየቁ ብለው ወጥተው ይሄዱና ነገር ግን በመንገድ ዳር ወይም ደግሞ በተለያየ ቦታ ወይም በጭፈራ ቤት ይሄን ነገር ሲያደርጉት ይታያል። ቤተክርስቲያን ጠልተው ለምን እንዲህ አይነት ነገር ብለው ጠልተው ወጥተው በዓለም ላይ እንዲህ አይነት ነገር ላይ ተሰማርተው እናገኛቸዋለን። እና እንዲህ አይነት ነገሮችን እንዴት ማወቅ እንችላለን? እንዴት መቋቋም እንችላለን? እንዴት መለየት እንችላለን? ወንድስ እንዴት አድርጎ ነው ሴቶችን ፍቅር መጠየቅ ያለበት? ሴትስ እንዴት አድርጋ ነው ለሷ የሚሆንን ወንድ መስራት ያለባት? ወንድስ እንዴት አድርጎ መስራት ያለበት? አላስፈላጊ መጠጋጋቶችና አላስፈላጊ ንክኪዎች በሰንበት ትምህርት ቤት ህይወት ውስጥ ምን አይነት ነገር ሊፈጥሩ ይችላሉ? ወይስ ደግሞ እነዚህ አላስፈላጊ መጠጋጋቶች እንዴት አድርገን መቆጣጠር እንችላለን ስለሚለው ጉዳይ ወደ እናንተ የምናደርሳቸው የተለያዩ መረጃዎች ይኖራሉ። እንግዲህ ይህንን የዩቲዩብ ቻናል እናንተ ሰብስክራይብ በማድረግ ዝግጅቱ በይፋ እስከሚጀመር ድረስ እንዲሁ መረጃዎችን እያደረስኳችሁ የምቆይ ነው የምሆነው። ለምሳሌ ከምዳስሳቸው መርሃ ግብሮች መካከል ያላንተ አልኖርም ይባላል ወይስ አይባልም? ያላንተ አልኖርም ማለት ምን ማለት ነው? ፍቅር ምንድነው? አንዲት ሴት ፍቅር ለወንድ ልቧን መስጠት ያለባት እንዴት አድርጋ ነው? እነዚህን ነገሮች ወይም ደግሞ ልቡን ለሴት መስጠት ያለበት ወንድ እንዴት አድርጎ ነው? ምክንያቱም በሁለቱ መካከል መጎዳዳት እንዳይመጣ ምን አይነት ሴት ነው የምናጠናው? ምን አይነት ወንድ ነው የምናጠናው? ያጠናኖቹ መስፈርቶችስ ምንድናቸው? ይሄንን እንግዲህ እኔ ብቻ አይደለሁም ከብዙ ሰዎች ከብዙ ወጣቶች ከብዙ አካላት ጋራ እየተነጋገርን ወደ እናንተ የምናደርሰው ዝግጅት ነው የሚሆነው። እንግዲህ ዩቲዩብ ቻናላችንን ቀደም ብለን 2 ጊዜ ተናግሬያለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ ዩቲዩብ ቻናላችን እያደገ በሚሄድበት ጊዜ ብዙ ተደራሽ በሚሆንበት ጊዜ ምክንያቱም እይታውን ቫልዩ ስላለ ነው። ምርጥ ፕሮግራም ቀርጸን እይታ ከሌለው ዋጋ ስለማይኖረው ነው። እስኪ ዛሬ ወደ እናንተ ለማድረስ የምንፈልገው በመሰረቱ መጀመሪያ እንደው ከግሪካውያን ፍልስፍናም ጨምሮ ፍቅር የሚባሉት እነማን ናቸው? እነዚህ አራቱን የፍቅር አይነቶች እናያለን። በግሪክ ፍልስፍና የሚጠቀሱ ወደ 4 የሚደርሱ የፍቅር አይነቶች አሉ። ከነሱ መካከል አጋፔ፣ ኤሮስ፣ ቶርጅና ፊሊያ የሚባሉት አራቱ ናቸው። እነዚህ መካከል እስኪ ከመጀመሪያው እንጀምር። እንግዲህ አጋፔ የሚለውን ብዙ ጊዜ የምናውቀው ነገር ነው በቤተክርስቲያን ትምህርት በተለይ ማለትም
በቤተክርስቲያን ትምህርት አጋፔ ይባላል። በተለይ የፍቅር ማዕድ በሚለው እናውቀዋለን። ይሄ አጋፔ ማለት ምን ማለት ነው ስንል የፍቅር ማዕድ የምናደርገው ለምንድን ነው ስንል አጋፔ ከየትም የማይገኝ ከፈጣሪ ብቻ የሚገኝ ሰው ለሰው ሊሰጠው የማይችል እናት ለልጇ አትሰጠውም፣ አባት ለልጁ አይሰጠውም፣ ወንድም ለወንድሙ፣ ወንድም ለእህቱ አይሰጠውም፣ ባል ለሚስቱ አይሰጣትም። እንዲህ አይነት ፍቅር ከሰውነት የጸዳ ነው። ምክንያቱም ምን አይነት ፍቅር ስለሆነ ነው ይሄ ፍቅር ምንድነው በመጽሐፍ ቅዱስ እንደተጠቀሰው እንዲሁ የሚባል ፍቅር ነው። እንዲሁ መውደድ ያለምንም ማንጠልጠያ ጥርስ ሳያዩ አይን ሳያዩ ምን ሳያዩ ሙሉ በሙሉ የሚታዩ ነገሮች ላይ ሳይመረኮዙ ወይም በማድረግና ወይም በመደራረግ ብድር በመመላለስ ላይ ሳይመሰረቱ ዝም ብሎ በንጹህ ማፍቀር ነው። ይሄ ለእግዚአብሔር ብቻ የሚቻል ነገር ነው። ከእግዚአብሔር በታች እነማን ሊያደርጉት ይችላሉ? ቅዱሳን ወይም ደግሞ የበቁ ሰዎች ማንኛውንም ሰው የትኛውንም እምነት የሚከተለውን በንጹህ ልቡና በቅን ሆነው ሊወዱ ይችላሉ። ይሄ ከእግዚአብሔር የተገኘ ነው። ስለዚህ ከእግዚአብሔር የተገኘ ፍቅር አጋፔ ይባላል። እንግዲህ ተሰባስበን በአንድ ላይ ሆነን እየበላን እየጠጣን እየተቆራረስን በፍቅር የምናደርገው ነገር እግዚአብሔራዊነት ላይ በእግዚአብሔር አምላክነት ላይ የተመሰረተና እግዚአብሔርን በመፈለግ የተመሰረተ የፍቅር አይነት ስለሆነ ይሄ አጋፔ ብለን ለፍቅር ማዕድ የሰጠነው ማለት ነው። ከእግዚአብሔር የተገኘ ፍቅር ስለሆነ ሁላችንን የሚያሰባስበን እግዚአብሔር የሚለው ስለሆነ ማለት ነው። ስለዚህ ይሄ አጋፔ የመጀመሪያው ነው። ሁለተኛው ስቶርጅ የሚባለው ነው። ስቶርጅ የሚባለው ደግሞ የእናት አባት፣ የእናትና ልጅ፣ የአባትና ልጅ፣ የወንድምና ወንድም፣ የወንድምና እህት ወይም ቤተሰባዊ እንለዋለን። በአጠቃላይ ቤተሰባዊ ዝምድና ወይም ቤተሰባዊ በቤተሰብ ስለሆነ በስግነት ወይም በቤተሰብነት ወይም በዝምድና ወይም እንዲህ አይነት ቅርርብን መሰረት ያደረገ ጓደኝነት መሰረት በማድረግ የሚደረግ የፍቅር አይነት ነው። ምክንያቱም አባት ለልጁ፣ እናት ለልጇ፣ ወንድም ለእህቱ፣ እህት ለወንድሟ የሚደረግ አይነት እንዲህ አይነቱ ፍቅር ምን ይባላል? ስቶርጅ ይባላል። ይሄ ቤተሰባዊ ፍቅር ወይም ደግሞ ዝምድናዊ የሆነ ፍቅር የሚባለው ነው። ሶስተኛው ነገር ደግሞ ፊሊያ የሚባለው ነው። ፊሊያ የመስዋዕትነት ፍቅር ይሉታል። ያ ማለት ምን ማለት ነው? አንዱ ለአንዱ ሲል ወይም አንዱ ለአንዱ ስትል የሚደረግ እሱ ከሚሞት እኔ ልሙት፣ እሱ አደጋ ከሚደርስበት እኔ አደጋ ይደርስብኝ፣ እሱ ችግር ከሚገጥመው እኔ ችግር ይግጠመኝ ተብሎ ራስን አሳልፎ የሚሰጥበት የፍቅር አይነት ነው። ይሄ ፍቅር ፊሊያ ይባላል። የመስዋዕትነት ፍቅር ይሉታል። የመስዋዕትነት ፍቅር ይሉታል። ግሪኮች ናቸው እንደዚህ የሚከፍሉት። የመጨረሻው ኢሮስ የሚባለው ነው። ኢሮስ ጾታዊ ፍቅር ነው። ሴት ወንድን፣ ወንድ ደግሞ ሴትን የሚያፈቅርበት የምታፈቅርበት ነው። ያ ማለት ወንዱ የሆነ ነገር አይቶ ሴቷም የሆነ ነገር አይታ ሊዋደዱ ይችላሉ። ነገር ግን ፍቅሩ ግን በማን ላይ መመስረት አለበት? በአጋፔ ላይ መመስረት አለበት። እንደ እውነተኛው እንደ መንፈሳዊ ፍቅር የምናይ ከሆነ እግዚአብሔርን መሰረት ያደረገ በእግዚአብሔር ላይ መሰረትነቱን ያደረገ ወይም የእግዚአብሔርን አምላክነት መሰረት አድርጎ ነው ሊሆን የሚገባው። ያ ማለት ምን ማለት ነው? ሴቷ ወይም ወንዱ እርስ በርስ ሊፋቀሩ የሚችሉት ወይም የሚገባው በእግዚአብሔር መንገድ ነው። ይሄ ለምንድን ነው? ጾታን መሰረት ቢያደርግም ደግሞ ከማን መሰረት መደረግ አለበት? መነሻው ከእግዚአብሔር መነሳት አለበት ማለት ነው። ያ ማለት ሴቷ ለወንዱ ወንዱም ለሴቷ የሚሰጡት ቦታ በእግዚአብሔር በኩል መሆን መቻል አለበት። እንደዛኛው እንደሚሉት እንደ ፍልስፍናው አከፋፈል ደግሞ ሴት ወንድን መልኩን፣ አቋሙን፣ ምኑን አይታ የምትነደፍበት ወይም ወንድ ሴቷን አይኗን፣ ፀጉሯን አይቶ የሚነደፍበት ይህ አይነት ፍቅር ነውና ግን በአጠቃላይ ለትይዙት የሚገባው ጾታዊ ፍቅር ነው ኢሮስ የሚባለው ማለት ነው። ሴት ወንድን፣ ወንድ ሴትን ጾታዊ መሳሳብ ምክንያት የሚፋቀሩት የመፈቃቀር አይነት ይባላል ማለት ነው። እንግዲህ አራቱ የፍቅር አይነቶች እነዚህ ናቸው። እኛ በመንፈሳዊ ሕይወት ልናየው የፈለግነው ግን አራቱን የፍቅር አይነቶች ከምናቸው ጋር ነው። አራቱን የፍቅር አይነቶች እንደዚህ አሁን ከተነጋገርን በዋናነት የምንዳሰሰው መንፈሳዊ ፍቅር የሚባለው ነው። መንፈሳዊ ፍቅር በመንፈሳዊነት መልካም አጋጣሚ ሊሆን ይችላል፣ ፈተናም ሊሆን ይችላል፣ የውድቀት መሰረትም ሊሆን ይችላል፣ ወደፊት ህይወትን የምናስቀጥልበትም ሊሆን ይችላል። ፈተናው ደግሞ ከኛ አቅም በላይም ሊሆን ይችላል፣ እኛ ልንቋቋመው የምንችለው ሊሆን ይችላል። ልንቋቋመው የምንችለው ሆኖ አቅም በማጣት ልንጥለው የምንችለው አንዳንድ ያለ እንደገና ደግሞ ከአቅማችን በላይ ሆኖብን ደግሞ ልንወድቅ የምንችልበት ሁኔታ አለ። ግን ሁሉም በምን ይታሰራሉ? እውነተኛ ፍቅርስ በምን ይታወቃል? የእግዚአብሔር ፈቃድስ በምንድን ነው የሚታወቀው? የሚለውን ከተለያዩ ትምህርቶች ከተለያዩ አባቶች ካስተማሩትና ከሚያስተምሩት ላይ እየተነሳን እርስ በርስ የምንነጋገር ነው የሚሆነው። ስለዚህ ዛሬ አራቱን የፍቅር አይነቶች አየን። አሁን ከዚህ በኋላ ቀደም ብዬ እንደነገርኳችሁ መንፈሳዊነትን የሚመለከት ነው። ከመንፈሳዊነት ህይወት ጋር መሰረት ያደርጋል። ዓለማዊም ያለውን እንዳስሳለን። በእርግጥ ግን አብዛኛውን ጊዜ ብዙ ሰው የሚፈተነው በወጣትነት መንፈሳዊነት ስለሆነ በመንፈሳዊ ላይ ፈተና ይበረታልና በተለይ ፍቅራዊ ፈተና ይበረታልና እነሱን ነገሮች
ቅድመ ግምት ወይም ቅድመ ጥንቃቄ እንድናደርግ ቅድመ ግምት እንድንሰጣቸው ራሳችንን አዘጋጅተን እንድንጠብቃቸው ፈተናዎቹን እንዴት አድርገን መልስ ልንሰጣቸው እንደሚገባ እንድናውቅ ይህን አይነት ትምህርቶችን እርስ በርስ የምንነጋገር ነው የሚሆነው። እንግዲህ ዛሬ እንደ መግቢያ በእንተ ፍቅር ስለሚለው መሰናዷችን እንደ መግቢያ ይሄን ከተነጋገርን ቀጣይ በሌላ መሰናዶ የምንገናኝ ነው የሚሆነው። እስካሁን ድረስ አብራችሁን ስለቆያችሁ እግዚአብሔር ይስጥልን፣ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። መልካም ምሽት።